ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናቸው። ሰላማችሁ ይብዛልኝ። ዳጣ ክፍል 84 ተለቋል። በክፍል 83 እንዳየነው እንግዲህ አርጁና ጓደኛው አብጌል ቤት ሄዶ ነበረ። ከተማው አብጌል ቤት ነበረች። የአርጁ ጓደኛ ቀጥታ ያገኛት እንግዲህ አብጌልን ነበረ ማለት ነው። እንግዲህ ከአርጁ ጋር እዛ ቤት ሲሄዱ መጀመሪያ አርጁ ማንም እንዳትጎዳ እሷም የምትሆን እንድትጎዳ አልፈልግም ብሎት ነበረ። ነገር ግን ልጁ እሷን ለመጉዳት አስቦ ነበረ። ሮጣ ወደ ክችንም ሄዳ ነበረ። እዛ ስትሄድ እንግዲህ እዛ አንኳት ስታይ ውሃ መታ። ውሃ እንግዲህ እሱ ስታየው በዱላ መታችው ማለት ነው። በዱላ ስትመታው እንግዲህ እሷን ስለካት አብጌልም ድጋሚ አንስታ በደንብ ክፉኛ ነበር የመታችው። እንግዲህ ስትመታው ደግሞ በድጋሚ እሷን በዱላ ስትመታው ከሴራሚክ ጋር ተጋጨ ማለት ነው። እንግዲህ ልጁ ወደቀ። ናታንም በዛም ቅስፈት መጣ ማለት ነው። ናታን ስመጣ እንግዲህ በጣም ተደናግጦ ነበረ። እሷም ደግሞ ወዲያውኑ እኔ ምንም አላረኩትም ምንም አልነካሁትም አለችው ማለት ነው። ወዲያውኑ እዛው ለዛ አብጌልም ወደ ደንግጣ ሮጣ ወጣች። ከዛ ስትወጣ አሁንም ድጋሜ አርጁን አገኘችው ማለት ነው። አርጁም እዛ ነበረ። ሌላ ክፍል ለመክፈት እየሞከረ ነበረ። አብጌል እዚህ ነሽ ወይ እያለ ነበረ። እንግዲህ አጋጣሚ ደግሞ እሷ ከዛ ሮጣ ስትወጣ እሷን አገኛት ማለት ነው። እኔ እጅ ላርገሽ ነው አይደለ ያሰብሽኝ ለሌላ ሰው መስተፋቅር ለማሰራት ከእኔ ያስመጣሽኝ ብሎ እያወራት ያለ እንግዲህ ከኋላም ደግሞ ናታን መጣ ማለት ነው። ናታንም እንግዲህ አርጁ በእጁ ስለት መያዙን ሲያቅ እተው ምንም እንዳታደርግ ተረጋጋ እያለ ነበረ። እንግዲህ ወደ አሁኑ አብጌል ለፖሊስ እንድትደውል ሲነግራት እንግዲህ ወደ ሮጦ አብጌልን ያዛት ማለት ነው። ናታን ደግሞ ለመከላከል እየሞከረ እያለ እንግዲህ ናታን ወጋውና ወደ አሁኑ ሮጦ ወጣ። በሌላ በኩል ደግሞ ውሃ ናት። እንግዲህ ውሃ አሁን ተመልሳ ስትመጣ ልጁ እንግዲህ ተኝቶ ነው ያለው ማለት ነው። ራሱ ስቶ ነው ያለው። ራሱ መስራት ብቻ ሳይሆን ልጁ በህይወት አልፏል ማለት ነው። ውሃ እንግዲህ ይዋም ስለሆነች ምን እንደሆነ ስለማታውቅ ምን ሆኖ ነው አዲሱ ልጅ የተኛ እዚህ እያለች ነበረ። እኔ ነኝ ደማትቼው እንደዚህ ያደረኩት። ምክንያቱም መጀመሪያ እሷ ስለነበረች የምታችሁ እሷ መታ የወደቀ ነው መሰላት ማለት ነው። እንግዲህ ጎንበስ ብላ በእጁ እያንቀሳቀሰችው ነበረ። ምንም አልነቃ ስላት እንግዲህ አይኑንም ከፍታ ስታየው ነበረ። ምን ሆኖ ሞቶ ነው ወይ አይኑን ከፍታ ስታየው ደግሞ በህይወት አለ ያለች እንግዲህ ይዋም ስለሆነች ምንም የምታውቀው ነገር የለም ማለት ነው። እሷ እንዴት ታነስና ሊቀስቅሰውና ተነስቶ ወደ ክፍል ገብቶ ይተኛ ያለች ነበር። እንደዛ ያረገች እንግዲህ ናታን ተመልሶ መጣ። ተመልሶ ሲመጣ ውሃ እዛ ነበረች። እሱም ደንግጦ እንዳትነካ ሂጂና ወደ ክፍል ግቢና ከክፍል እንዳትወጡ ብሎ አስጠንቅቃት ማለት ነው። በሌላ በኩል ደግሞ ማርታና ደረጀ እንግዲህ ሰላምዬ ስለወለደች እሷ ጋር ነበሩ። ከእሷ ጋር እየተመለሱ ነበር። እንግዲህ ናታን ደግሞ እቃ እንዲያመጣ ወደ ቤት ተልኮ ነበር። እንግዲህ ወደ ቤት እየገባ ማርታም ደግሞ ሰላም ስለወለደች በጣም ደስ ብሏታል ማለት ነው። ለዛም ደግሞ ወንድ ልጅ ነው የወለደችው፣ ቆንጆ ነው የወለደችው እያለች ለደረጀ የነገረችው ነበረ። ለደረጀም ደግሞ ሰላምዬ የኛ ቤት ትምጣ አሁን የኛ ቤት ትቆይ እያለች ነበር። ስታይ እንግዲህ ደረጀም ደግሞ አይሆንም ብሏታል ማለት ነው። ከአክስቷ ጋር ነው አክስቷ ጋር ተመችቷታል። እሷ ቤት ትቆይ እዛ ትታረስ ብሏታል ማለት ነው። እንግዲህ ማርታ ጉዳን አላወቀችም። ልጁ ምን ያህል ቆንጆ እንደሆነና አንተ ብታየው ትወደው ነበረ እያለችው ነበረ። ማርቲም ደግሞ ወንድ ልጅም ስላለወደደች እንግዲህ በጣም ወደዋለች ማለት ነው። ልጁ እንደ ደረጀም ደግሞ እኔ ወንድ ልጅ ልሰጥህ አልቻልኩም። ይሄ ልጅ ያንተ ማርታም ይሄ ልጅ ያንተ ቢሆን ምን ታደርጋለህ ብላ ጠየቀችው ማለት ነው። የደረጀም እንግዲህ ደንግጦ ይሄ ምን ማለት ነው ስላት አይተው እኔ እየቀለድኩ ነው። ያንተ ቢሆን እኔ ልጅ ልሰጥህ ስላልቻልኩ ይሄ ልጅ ወንድ ልጅ በጣም ትፈልግ ስለነበረ ነው እንደዚህ ያልኩት ነው አለችው ማለት ነው። ሌላ ደግሞ ዳጣ እንግዲህ ሰላሜ ጋር ነው የቆየችው።
ሰላምዬ ማለቅ ብላታለች። አብጌል ያለችው ወሬ እውነት ይሁን ወይ ያለች ነበር ማርታ። ደረጀም እንግዲህ ምን ማለት ነው ይሄ አላመንሽኝም ወይ ይነታምኝም ወይ? ሰላምዬም ደግሞ እንደዛ ብላ እየጻፈችው እንደ ልጇ ስለምታያት ነው እንደዛ ያለችው። እንደ ልጇ ስለምታያት ብቻ ነው እንደዛ ብላ እየጻፈችው ነው ያላት ማለት ነው። ማርታም ደግሞ እኔ በጣም አምናለሁ ካንተ በላይ የማምነው ሰው የለም እያለች ነው እንግዲህ። በሌላ በኩል አርጁ ደግሞ ውጪ ሆኖ እንግዲህ ሮጦ ወጥቶ ነበረ። ውጪ ሆኖ ጓደኛው እየጠበቀ ነበረ። ለምንድን ነው የማይወጣው? ቀድሞ ወጥቶ ነው ቀድሞ ሻሽቶ ነው እያለ ስልኩም ስለማያነሳ ለምንድን ነው ስልኩንም የማያነሳው እያለ እየተጨነቀ ነበር እንግዲህ ውጪ ሆኖ ማለት ነው። ወደ አብጌል ስንመለስ ደግሞ አብጌል እንግዲህ ናታን ለሆነ ሰው እንዲደውል እያደረገችው ነበረ። ወይ ናታን ደግሞ ለፖሊስ እደውላለሁ ወይ ለፖሊስ ወይ ደግሞ አምቡላንስ ጥሪ እያለት ነበረ። አብጌል ደግሞ ፖሊስ እንዲጠራ አልፈለገችም። ለማዬ ወይ ለአባዬ ደውል ብላለች ማለት ነው። ለምንድን ነው እንደዚህ ያደረግሽው ስላት ናታንም እኔ አላደረግኩትም አንተ ነው ያደረግከው ነው ያለችው ማለት ነው። ቀጥታ ፊት እሱ ፊት ለፊት ሆና ካደችው ማለት ነው። ሌላ እነ ደረጀ ቤት ስመጡ እንግዲህ እነሱ ተደስተው ሰላምዬ ስለወለደች ተደስተው ወደ ቤታችን ገብተናል ብሎ ወደ ቤታቸው ሲገቡ እንግዲህ ቤታቸው የጠበቀው ሌላ ነገር ነው ማለት ነው። ከደስታ ወደ ሀዘን ነው የተመለሱት። እንግዲህ ቤት ሲገቡ ኩሽና ውስጥ እንግዲህ ልጁን ተዘርሮ ነው ያለው። እነሱም ደግሞ ተረብሾ ነው ያሉት። በጣም ነው የደነገጡት ሁለቱም ማለት ነው። ማነው እንደዚህ ያደረገው ምንድን ነው ብላ ስጠይቀው እንግዲህ አብጌል ወደ አሁኑ ናታን ነው እንደዚህ ያደረገው ብሎ ነው የነገረችው ማለት ነው። እንግዲህ ናታንን እወደዋለሁ አፈቅራለሁ ስትል ነው የነበረችው ሴት አሁን ደግሞ በራሷ ጥፋት የራሷን ጥፋት ለሱ አደረገችው ማለት ነው። ምክንያቱም እሱን ወዳ ሳይሆን እሱ ከዳጣ ጋር ስለሆነ ብቻ ነው ማለት ነው። በዚህ አጋጣሚ ደግሞ ዳጣ ቤት ብትኖር ኑሮ ዳጣ ነው የምትለው ማለት ነው። በእርግጠኝነት እሷ እዛ ቦታ ላይ ባትሆን እንኳን ቤት ውስጥ ብትሆን ቀጥታ ወደ ዳጣ ነበረ እጇን የምትቀስረው ማለት ነው። አጋጣሚ ሆኖ ደግሞ ዳጣ ቤት አልነበረችም። እንግዲህ ናታንም ደንግጦ ምን ማለት ነው ምን እያልሽ ነው እያለት ነበረ። እንግዲህ ድንጋጤ ውስጥም ስለሆነ ምንም አልተከራከራትም። እንግዲህ ደረጀም በጣም ነው የተናደደው ማለት ነው። ወዲያውኑ እንግዲህ ልጁን አንስቶ ወስዶታል ማለት ነው። ሆስፒታል ወስዶት ይሁን ብቻ አላውቅም፣ ግን ወዲያውኑ ነበረ አንስቶ እየወሰዱት ናታንና ደረጀ የሆነው። ማርታም እንግዲህ በጣም ነው የተበሳጨችባት ማለት ነው። ለምንድን ነው ይሄ ሁሉ የተፈጠረው? ቤት ውስጥ ምን እየተካሄደ ነው ብላ በጣም ተናዳ ተጨንቃለች ማለት ነው። አሁን ሁላችንም ነን ተሰብስበን የምንሄደው ማለት ነበረ። አብጌልም እንግዲህ ፊት ለፊት ነበረ የካደችው። ማርታ ደግሞ በአንቺ ምክንያት ነው ይሄ ሁሉ የሆነው፣ ገና በመጀመሪያ ቀን ከክፍል የወጣሽው ቀን ይሄ ሁሉ እንዴት ይፈጠራል ብላ ማለት ነው። በጣም ተናዳለች። ተይ ስትባይ አባትሽን ብትሰሚ ኑሮ ይሄ ሁሉ አይፈጠርም ነበረ። አባትሽን አልሰማ ብለሽ የኔ ጥፋት ነው ይሄ ሁሉ የሆነው የኔ ጥፋት ነው እያለች እንግዲህ ማርታም በጣም ተናዳባታለች። ወንድ ልጅን ባትንቂ እንደዛ ባታቋሽ ኑሮ ይሄ ሁሉ አይፈጠርም ነበረ እያለቻት፣ አብጌልም ደግሞ እኔ ምንም አላረኩም እነሱ ናቸው የመጡት እኔን ሊጎዱ ነበር የመጡት ምንም አላረኩም እኔ እያለችው ነበር። እንግዲህ ናታን ነው ብላ የነበረችው እዚህ ቤት ውስጥ ለፖሊስም አንደውልም ስትለው እዚህ ቤት ውስጥ ካሜራ አለ በየቦታ ካሜራ አለ ሲባል እንግዲህ ወደ አመነች ማለት ነው። እዚህ ቤት ውስጥ ካሜራ ካለ ወደ አሁኑ እናጥፋ ነው ያለቻት ማለት ነው ለእናቷ። እያንዳንዱ ክፍ ካሜራ ማጥፋት አለበት ስትለው ምን ማለት ነው ሰው ልጅ እኮ ነው የሞተው ብላታለች ማለት ነው። ይሄ ካሜራ ማጥፋት ከሆነ እኔ ነኝ የሚያዘው ብላ ወደ አሁኑ በዚህ አጋጣሚ እሷ እንዳደረገችው አመነችው ማለት ነው። አብጌል እንግዲህ ማርታን በጣም ነው ተናደደችው ይሄንን ስትሰማ።
ሌላ ጥፋት ላይ ጥፋት እየጨመረች ማለት ነው። እንግዲህ ናታንን ነበር የወነጀለችው። የራሷን ጥፋት እሷ መታው እሷ ይሄ ልጅ የሞተው በናታን ምክንያት ናታን መጥቶ እንደሞተው ነበር የነገረችው። እንግዲህ ግን ደግሞ እሷ ራሷ እንዳደረገችው በራሷ አፍ ወደ አሁኑ መሰከረች ማለት ነው። ካሜራ አለ ስትባል። ሌላ ደግሞ ዳጣ ናት። እንግዲህ ዳጣ ወደ ቤት ስትመጣ ሁሉም ሰው ደረጀና ናታንም ቤት አልነበረም። ለእነሱ ስትደውል ስልካቸውም ስለማያነሱላት በጣም ተጨንቃ ነበረ። ወደ ቤት ስትመጣ ውሃን ነበረ ያገኘችው። ውሃ ምንድን ነው ምን እየተፈጠረ ምን አለ ቤት ውስጥ ስትባል እንግዲህ ውሃ ምንም ቁም ነገር ያለ ነገር አልነገረቻትም ማለት ነው። የሆነ አዲስ ሰው ቤታቸው መጥቶ እሷ እንደመታችው ነው ብቻ ነው የነገረቻት ማለት ነው። እንግዲህ ወደ ቤትም ስትገባ አብጌል ነበረ ቁጭ ብላ ያገኘቻት ማለት ነው። አብጌልም ምን ሆንሻል ብላ ዳጣ ስትጠይቃት ጋሽ ወንድም ተወልዶልሻል እንኳን ደስ አለሽ እያለቻት ነበረ። ምን ማለት ነው? ስለምን ወንድም ነው የምታወሪው? እያለች ነበረ። እስከ መቼ ነው የምትታልኝ? እያለቻት ነበር። እንግዲህ ዳጣ ነው የማታውቀው ነገር የለም። አብጌል ዳጣ እውነታውን የምታውቅ እሷ እናት መሆኗን የምታውቅ መሰላት ይመስለኛል። ሌላ እንግዲህ ምን እንደተፈጠረ ስትጠይቃትም ምንም አልነገረቻትም ማለት ነው። ቤት ውስጥ ማንም የለም፣ ሁሉም ሰው የለም። ምን ተፈጥሮ ነው? አንቺም ልክ አይደለሽም ስትላት እንግዲህ ምንም ሳትመልስላት ጥላት የሄደችው። ዳጣም በጣም ተጨንቃ ነበረ። እንግዲህ ሳቁጭ ብላ ያለች ማርታና አብጌልም ወደ ሳሎን መጡ ማለት ነው። በሌላ በኩል እንግዲህ ደረጀና ናታን ናቸው። ልጁ የለም ህይወቱ። ደረጀ እንግዲህ ምን እንደሚያደርግም በጣም ግራ ጋብቶታል። ምን ላደርጋለሁ አሁን እያለ እሷንስ ምን ላደርጋታለሁ ብሎ በጣም ተናዷል። በጣም ተጨንቋል ማለት ነው። ሌላው ሳያንሰኝ አሁን ደግሞ ነፍስ መጥፋት እያለ በጣም ነው የተጨነቀው። እንግዲህ ወደ ቤት መጥቷል። ምን እንዳደረጉት የት እንዳደረጉት አናቅም። እንግዲህ በሚቀጥለው ክፍል አብረን የምናየው ወደ ቤት መጥቷል። ምን እንደሚፈጠር ምን እንደሚሆን እንግዲህ አብረን የምናየው ውድ ሰዎች ብስ እስከዛ ድረስ ሰላም ቆዩልኝ። ሰብስክራይብ እያደረጋችሁ ቤተሰቡን ይህን ቻናል ላክ እያደረጋችሁ አበረታቱ። እስከዛ ሰላም ቆዩልኝ። ሁላችሁም እስካሁን ድረስ አብራችሁ ስለቆያችሁ በጣም አመሰግናለሁ። ቸር ሰንብቱ።